ቃል ስለ ሰላም ያወራችውን ነገር ብሌን ሁሉንም አንድ ባንድ ሰማች። ቃል ለጓደኛዋ እንዴት እዚህ እንደመጣች ጓደኛዋ ስታፋጥጣት ለጓደኛዋ ማንም የለም ብላ እዩልሽ እኔ እዚህ ቤት የመጣሁትኝ አንድ ነገር አስቤን የመጣሁት እኔ እቺ ቤተሰቦች አይደሉም ዘመዶችም አይደሉም። እዩልሽ እቺ ሴትዮ 10 ዓመት አረብ ሀገር ቆይታ የመጣች ሴትዮ ናት። እናም ይኸውልሽ ልጅ ጥላ ነበር የሄደችው። ያችን ልጇን የሚያሳድግላት አንድ የተረገመ ወንድም አላት። እሱ ወንድሟ ደግሞ ልጅቱን ለሌላ ሰው ሰጥቷታል። እናም በጣም ብዙ ገንዘብ ይዛ ስለመጣች እሷን የእሷ ልጅ ናት ብሎ ነው እዚህ ቤት ያስገባኝ ስትላት ሀዬ እናታዳ ስንት ብር ይከፈልሻል ስትላት እዩልሽ ክፍያ ሳይሆን የዛ የተረገመ ወንድሟን ደግሞ አንድ በህግ የሚያስቀጣ ፍላሽ ይዤበታለሁ። ያንን ፍላሽ ደግሞ ለህግ ካሳየሁበት እንጦሮጦስ ይወርዳል። ዘብጥ ያወረደውና ከዛም በኋላ ሁሉንም ንብረት በስም ያደርገዋለሁ ትላታለች። እኮ እንዴት አድርገሽ ነው በስምሽ ማድረግ የምትችይው ስትላት እዩልሽ እችን ሰላምን እገላታለሁ ትላታለች። ይህንን ስትል ነበረ ኑሃም ብሌን እጃቸውን ለማስታጠብ በር ላይ ቁማ ስለነበር እያዳመጠቻቸው ነበረ። እናም ብሌን የያዘችውን ማስታጠቢያ ከእጇ ትጥለዋለች በድንጋጤ። ምክንያቱም ሰላምን እገላታለሁ ስትል ስለሰማች እኮ እንዴት እንደዚህ ሊሆን ይችላል ስትል ትደነግጣለች። እሷም በጣም ትደነግጥና ብሌንም ማስታጠቢያውን ሳታነሳ እየሮጠች ወደ መኝታ ቤት ገብቷ መኝታ ቤት በሯን ትዘጋለች። በዛን ሰዓት ቃል በጣም ትደነግጥና እየሮጠች ወደ ውጭ ስትወጣ ማንም የለም። ማስታጠቢያው እዛ ወድቋል፣ ውሃውም ተደፍቷል። እየሮጠች ወደ ብሌን ክፍል ስትሄድ ብሌን በሯን ቆልፋለች። ብሌን በሩን ክፈችው ብላ ስታንኳኳ ብሌን በሩን አልከፈተችለትም። ይኸውልሽ ብሌን እየሰማሹ ነገር ሁሉ ውሸት ነው፣ እውነት አይደለም። የምትጸጸችበትን ነገር እንዳታደርጊ ነግሬሻለሁ፣ ለማንም እንዳትናገሪ ክፈቹና እንነጋገር ስትል ትለምናታለች። ብሌን ግን በፍጹም በሩን መክፈት አልፈለገችም። ምክንያቱም እች ምስኪን ሴትዮ ለካ ከዚህ በፊትም ልትገላት አስባ የነበረው ለካ ልጇ ስላልሆነች ነው። ግን አሁንስ ቢሆን እንዴት ነው እችን ሴትዮ ማስጣል የምችለው ትላታለች። እንዴት ብዬ ነው አሁን እሽትዬን ከዚህ ሴትዮ ማስጥላት? እውነት በቃ ይገድሏታል ማለት ነው። ልጇ አይደለችም ማለት ነው። ይቺ ምን የተረገመች ናት? ምን ጉር ነው የምሰማው ስትል እዛቸው ቤቷን ዘግታ ቁጭ ብላ ታለቅሳለች። ቃልም በጣም ሳልከፍትላት ስትል ወደ ቤቷ ወደ ሳሎን ትመለስና ጓደኛዋን አንቺ ነሽ ለዚህ ሁሉ ያበቃሽኝ፣ ላንቺ ባላወራ ኑሮ ይህ ሁሉ ሚስጥር አይወጣም ነበር በማለት የጓደኛዋን አንገት ታንቃታለች። እንዴ ሀዬ ምን እያደረግሽ ነው? ያነቅሽኝ እኮ ነው። አዋ አንቺ የተረገምሽ፣ እኔ ወደዛ ህይወት ተመልሼ እንድገባ ነው አይደል የምትፈልጊው? እኔ ደግሞ እዛ ህይወት መግባት አልፈልግም። ከዚህ በኋላ የናጠጠ ሀብታም ሁኜ መኖር ነው የምፈልገው። አንቺ ነሽ ወሬ ሳወራ እንድሰማ ያደረግሽኝ ትላታለች። እና ቆይሽ ምን አደረኩሽ? እኔ አሁን ላንቺ ባላወራ ኑሮ አትሰማኝም ነበር ልጅቷ። አሁን ሚስጥሬ ሁሉ ወጣ፣ ምንም ሳይኖረኝ ከዚህ ቤት ልወጣ ነው ስትላት አሁን ከዚህ ቤት ውጭልኝ፣ ላይሽ አልፈልግም ትላለች። ጓደኛዋም አሁን እኔን ውጭልኝ አልሽኝ፣ በጣም ጥሩ ሚስጥርሽን ሁሉ እንዳለ እንደነገርሽኝ አትርሽው፣ የደገርሽ መሰለኝ ሚስጥርሽን። ከዚህ በኋላ ግን ይውልሽ እዚህ ቤት ስመጣ አንቺን ሰላም ልጅ ሳይሆን ሚስጥርሽን ላፈነዳው ነው የምመጣው ስትል በውስጧ ታወራለች። በጣም ትናደድና ተነስታ ገፍትራ ጥላት ትሄዳለች። ቃልም በጣም ተናዳ ስለነበረ ለዛው ለተረገማ አጎትየው ትደውልና ይውልህ ብሌን እኔ የሰላም ልጅ እንዳልሆንኩኝ ሁሉንም ነገር አውቀዋለች ስትል ትነግረዋለች። እኮ ለምን እንዴት ልታቅቻለች? እሱ ይውልህ ሚስጥሩ ብዙ ነው፣ እንዴት ብዬ ከምን ጀምሬ ከምን እንደማወራህ አላቅም ትለዋለች። ሰላም ሰላም፣ ወድና የተከበራችሁ የመግቢ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ዋላችሁ ወይ? ያለው እግዚአብሔር ይመስገን እና በያላችሁበት ሰላማችሁ ይብዛልኝ። ይህንን ቪዲዮ የምታዩ የምትከታተሉ ላይክ፣ ሼር፣ ሰብስክራይብ በማድረግ የምታበረታቱኝ ከልብ አመሰግናለሁ። እንዲሁም ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃለሁ። ሁላችሁንም ከልብ አመሰግናለሁ። በዛን መሀል ደግሞ ዳግም በአጋጣሚ ያገታት የወላጅናቱ ገነትን ወላጅናቱ እንደሆነች ባያቅም ግን የብሌን አሳዳጊ እንደሆነች ያውቃል። ምክንያቱም እንዲያግታት ያው ብሌንን ለማትረፍ ነው ሲል በውሸት ስለደለለው እሺ ይልና ያው እንደታገተች ስለሚያውቅ ተነስቶ ወደ ታገተችበት ቤት ይሄዳል። ሲሄድ በአጋጣሚ ገነት ራሷን ስታ ነበር። ምክንያቱም ውሃም አልጠጣችም፣ ምንም ነገር ምግብም አልበላችም። በዛ ላይ ሙቀትና
አስመስላለባት ራሷን ስታ ነበረ። እሱም ልክ ሲደርስ በጣም ይደነግጥና የታሰረችውን እጇንም እግሯን የሚፈታትና የቀዝቃዛ ውሃ ፊቷ ላይ ቢያደርግላትም አትነቃም። የብሌን እናት እባክሽን እንዳትሞች፣ ወይኔ ጉዴ፣ አሁን እኔ ብሌንን ምንድን ነው የምላት እያለ እያለቅሳል። እዛ ቁጭ ብሎ እያለቀሰ እያለ ፊቷን ቢዳብሳትም ምንም ቢል እሷ ምንም የለችም። እሱም አንገቱን ደፍቶ እያለቀሰ እያለ ገነት ራሷን ከሳተችበት ትነቃና ዞር ብላ ስታይ ከተቀመጠችበት የሆነ ፍልጥ ታገኛለች። ያንን ፍልጥ ታነሳና ራሱን ስትለው እሱም ራሱን ስቶ ይወድቃል። የታባክ አንተ የበላህበትን እጅ ነካሽ ስትል እየተሳደበች ከዛ ተነስታ ለመውጣት ስትበሩ ጋር ስትደርስ ዋናው አጋች እየተባለው በሩን ከፍቶ ሲገባ በር ላይ አይን ላይን ይገጣጠማሉ። ቆይ አንቺ እየተረገምሽ እየት ልትሄጅ ነው ደግሞ? እናም በጣም ትናደድና እንዴት እንደዚህ ሊሆን ይችላል? ቆይ ለምን? እሱም ከዛ ወደ መልሶ እያመጣትና ወንበሯ ላይ እንደተለመደው ያስርና ቁጭ አድርጋታል። ዳግምን ደግሞ ያነሳውና በፋሻ ጠቅልሎ ደሙ ከጠራረገለት በኋላ አንተ ይኸውልህ ከዚህ በኋላ ተጠንቀቅ፣ እዚህ ስሯ መተ እንዳትቀመጥ፣ ለዛ ነው ያጠቃችህ ይለዋል። እሱም በጣም ተበሳጭቶ እሺ በቃ ይልና ጥሎት ከሄደ በኋላ ዳግም እዛው ቁጭ ብሎ ነበር። አንተ እኔ ግን እንደ ልጅ አይቸህ ነበረ፣ ከቤቴ ስትመጣ እንኳን አጉርሼ አብልቼ የላኩህ፣ እኔ ልጄ ደህና ጓደኛ አገኘች ብዬ ደስ ሲለኝ፣ አንተ ግን እኔን ለማሰር እኔን ለማግደል ነበር፣ ለካ ልትሰልለኝ ነበር እቤቴ የመጣኸው ትለዋለች። እሱም ግራ ገብቶት ዝም ከማለት ውጭ መልስ አልነበረውም። እናም